ይሄ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያድርግ። ሰው በመንፈስ ቅዱስ ምሪት ቤተክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ሥራ ብቻ ሰብኮ መጽሐፍ የሚለውን አውርጦ ሰዎች ጌታ እንዲቀበሉ በመንፈስ ቅዱስ ኃይል ጥሪ አድርጎ ሰው ጌታን ተቀብሎ በየ3 ወሩ ደህንነት አስተምሮ 3 እና 400 ሰው ያጠምቃል። አንተ ቁጭ ብለህ ሉትራን እንትና እንዲህ ብሎ የእንትና እንትን አገልጋይ እንትና 10 ምናምን ዓመት ቡዳ መንፈስ። ለማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን 300 ሰው የውሃ ጥምቀት ወስዷል። ደህንነት ተምሮ ጨርሶ ማለት ነው። ሰው እንደዚህ ይሰራል። ቁጭ ብሎ እዚህ አሜት ላይ ቡዳ መንፈስ የተመታ ይሁን። 130 ሚሊዮን ጴንጤ ያለ እንግዲህ ውሸት እንደሆነ እሱ ህሊናውም ያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ችግር የለውም። ወደ ትምህርቱ እንመለስና ያነሳቸው ነጥቦች አሉ። የመጀመሪያው ጴንጤ መካነ ኢየሱስ እያልክ ከምታባላ በቃ ኢየሱስ ሞቶልሃል፣ ኢየሱስ ያድናል እያልክ ሰብከ የተጠራህበት ዓላማ ስለሆነ ሰዎችን ማምጣት አለብህ አለ። መሰረታዊ ስህተት ምንድነው? እሱ ጴንጤኮስታልና ሉትራን የተባለበትን ሐሳብ አለመረዳት ነው። ለምንድነው ያልተረዳው? እሱ አፉን አከራይቶ የሚኖር ሰው እንጂ ትምህርት የሚያውቅ ሰው ስላልሆነ ማለት ነው። የሆኑ የሚደግፋቸው ሰዎች አሉ፣ ዕለት ዕለት የሚያወራላቸው ሰዎች አሉ። እነዚህ ሰዎች ስርስር በማለት የሚያገኘው ነገር አለ፣ ታዋቂነት፣ ገንዘብ የመሳሰሉት ያ እንደሆነ ነው እንትን የሚለው ማለት ነው የሚያስታውቀው። ቀጥሎ ምን አለ? የሚጋጭበት ሐሳብ ማለት ነው፣ ወይም ይሄኛውን ሐሳብ እንዳልተረዳ የሚያሳየው ነገር የጴንጤኮስታልና የሉትራን የሚለው ክፍፍል ምንጩ ምን እንደሆነ ስላልተረዳ ምን አለ መሰላችሁ? 300 ሰዎች የደህንነት ትምህርት ተምረው የውሃ ጥምቀት ተጠመቁ አለ። ተመልከቱ፣ የመጀመሪያው የደህንነት ትምህርት የተማሩት በጴንጤኮስታል እሳቤ ነው ወይንስ ደግሞ በሉትራን ወይንስ በካልቪኒስቶች? በየትኛው እሳቤ ነው? ካልቪኒስቶች አስቀድሞ መወሰን ወይንም ደግሞ የሚድኑት ቀድሞ የተወሰነላቸው ናቸው። ማመን ራሱ አትችልም። ቀድሞ ከተወሰነልህ ከዛን እንድታመን ጸጋውን ይሰጣል ምናምን ነገር ብለው የሚያምኑ ናቸው። ኢየሱስም ለዓለም ሁሉ ሳይሆን ለተወሰነላቸው ማለትም ለጥቂቶች ሞቷል ብለው የሚያምኑ ናቸው። መካነ ኢየሱስ ጋር ስትሄድ ወይም ሉትራኑ ጋር ስትሄድ ደግሞ ያመነ እና የተጠመቀ ይድናል፣ የጌታ ስጋና ደምም ሕይወት ይሰጣል ብለው ለኃጢአት ስርየት ነው ብለው የሚያምኑ ናቸው። ጴንጤኮስታሉ ጋር ስትሄድ እነዚህ ነገሮች ስህተት ናቸው፣ እምነት ብቻ በቂ ነው የሚሉ ናቸው። እምነት ብቻ ማለታቸው አይደለም፣ የነዛን ትምህርት ውድቅ አድርገው ነው የሚነሱት። ስለዚህ የደህንነት ትምህርት የቱን ተማሩ ነው የጴንጤኮስታልና የሉትራን ክርክር። ተውትና እንደው ምናምን አልክ። ምክንያቱም አንተ ትምህርት አታውቅም። የምታውቀው አንድ ነገር ቢኖር የሆኑ ሰዎችን ማስደሰት። ከዛ የውሃ ጥምቀት ተጠመቁ አልክ። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታውቀዋለህ? የምትረዳው ነገር አለ? የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። ትምህርት አለ፣ ህይወት የሚሰጥ ትምህርት እና ደግሞ በአንጻሩ ህይወት የማይሰጥ ወይም ከህይወት የሚያወጣ ትምህርት አለ። ህይወት የሚሰጠውን መርጠ አውቀ ትኖርበታለህ፣ ህይወት የማይሰጠውን ትገፋዋለህ። ጴንጤኮስታልና ሉትራኖች ጋር የተነሳው ሐሳብ ይህ ነበረ። ለማንበብ ሞክር ወዳጄ፣ ጩኸት እውቀት አይደለም።